አንዱን ሳብሰለስል ሌላውንም ስጀምር እሱን ደግሞ ሳልቋጭ ሌላው ሲመጣ ቆይ ልበደርብል ከማን እበደራለሁ? እዚህ የማውቀው ሰው የለም፣ ጓደኛ የለኝም። ለነገሩ አከራይም ታጋሽ ሆኖ ነው እስካሁንም የቆየው። ቆይ ማን ጋር ይኬዳል? ቁጭ ብዬ ማብሰልሰል ጀመርኩ። ማሰብ ድንገት ቁልፍ ለማንሳት ዝቅ ስል እጄ አንድ ነገር ላይ አረፈ። አነሳሁት፣ ከፋፍቼ ማየሁት። በተለያዩ መታወቂያዎችና በድፍን ኖት ብሮች ተሞልቶ ነበር። ይህ የሰው ሳይሆን አላህ ለኔ ብሎ የፈጠረው ክስተት ነው ስልም ደመደም። ድንጋጤ፣ ደስታ፣ ፍርሃት በአንድ ላይ ተሰማኝ። ዞር ብያየሁ፣ ማንም የለም። ከአካባቢው መራቅ እንዳለብኝ ስለተሰማኝ ጉዞ ጀመርኩ። ሐሳቦችን እያወረዱ ሳለ ከኋላ የተከሸ መነካት ድንገተኛ ድንጋጤ ፈጠረ። ባየሁት ነገር ተገረምኩ። ለካስ ቦርሳውን ከፍቼ ስበረብር ሞባይሌን ጥዬ ኖሯል። ይህ ሰው ሞባይሉን አግኝቶ ሊመልስልኝ ነበር የመጣው። እንኳንም የቦርሳው ባለቤት ነው። አመሻሽ ላይ ወደ ቤቴ ሄጄ ካገኘሁት ብር ላይ ለአከራይ ከፈልኩ። ለተፈጠረው ነገር ይቅርታ ጠየቅኩት። አሟልቼ ብሩን ስሰጠው የቀድሞ ፈገግታው ተመለሰ። ደስ ብሎኝ ወደ ክፍሌ ገባሁ። ካስጨነቁኝ ጉዳዮች ውስጥ አንዱ ተቃሎልኛል። አእምሮዬ ግን በተለያዩ ሐሳቦች ተወጥሯል። ውስጤ ግን አሁንም ጥሩ ስሜት እየተሰማኝ አይደለም። ለምን ይሆን? አእምሮዬን አስጨነኩት። ምንም የለም። ደጋግሜ ራሴን ፈተሽኩ። እንዴ ምናልባት የወሰድኩት ቦርሳ የሰው ሐቅ ስለሆነ ይሆን? ኖ በፍጹም። አላህ ለሰዎች በችግራቸው ሰዓት እንደሚደርስላቸው አውቃለሁ። የኔንም የሰሞኑን ጭንቀትና መረበሽ አይቶ የፈጠረው አጋጣሚ እንጂ ይሄ የሰው ንብረት አይደለም። ግን ደግሞ ሊሆንም ይችላል። አረ በፍጹም አይደረግም። ቆይ የኔን ሞባይል ሰው አግኝቶ አልመለሰልኝም እንዴ? መውሰድ አይችልም ነበር? እኔስ ንብረቱን ለባለቤቱ መመለስ የለብኝም? ግን ከእናት መታመምና ካለሁበት ችግር አይበስም። አዎ ልክ ነኝ። ይህ ሐሳብ እንዲሁ ምሽቱን ሌሊቱን ሲያስጨንቀኝ ስገላበጥ እንቅልፍ ባይኔ ሳይዞር ቆየ። ልቤን ፍርሃት አለው። የሰው ንብረት ወስጄ ከአላህም ሆነ ከህሊናዬ ጋር የሚያጋጭ ስራ መስራት የታወቀ። አንዱን ችግር ቀርፋለሁ ብዬ የባሰ አሁን ወስኛለሁ። ጭንቀት ገለል በልለው ነው አላህ ነው ይላከልኝ ብዬ ሳስብ የነበረው። ከችግሬ እፎይ ሊያስብለኝ ነው ብዬ ያሰብኩት ገንዘብ ወትሮ የሌለብኝን ጭንቀት ይዞብኝ መጥቷል። እናም ጭንቀቴን ማስወገድ አለብኝ፣ ቦርሳውን መመለስ። ከቦርሳ ውስጥ አድራሻውን ፈልጌ ደወልኩለት። ጉዳዩን አልነገርኩት፣ ሄድኩ እርሱ ወዳለበት። ያጎድልኩበትን ብር እንደሆነ በሌላ ጊዜ እንደምመልስ አስረድቼ የቀረውን ብርና ንብረቱን መልስለታለሁ። ምን ልርዳህ አለኝ። እንድቀመጥ ከጋበዘኝ በኋላ የመጣውበትን ጉዳይ እየጠየቀ ቀደም ብዬ ደወልኩት እኔ መሆኔን ነገርኩት። ትናንት አንድ ስፍራ ላይ ቦርሳውን እንዳገኘውና አድራሻውንም ስመለከት የእርሱ እንደሆነ አስረዳሁት። ቦርሳውንም ሰጠሁት። በጣም ተደሰተ። አንዳች የጠፋ ነገር ያለ ይመስል ቦርሳውን በረበረው። ፊቱ ላይ የደስታ ስሜት ይነበባል። በውስጤ ይህንን ደስታ ነበር ይዤ ልጠፋ የነበረው ብዬ አሰብኩ። ከእርሱ በላይ እኔ ተደሰትኩ።
በነበረብኝ ችግር ምክንያት ብር እንዳጎደልኩና በሌላ ጊዜ እንደምመልስለት ቃል ገብቼ ይቅርታ ጠየቅኩት። ምንም ማለት አይደለም አታስብ ችግር የለውም ማለት ውስጡ ብዙ ብር ስላለው ይመለስልኛል ብዬ አላሰብኩም ነበር። ቦርሳው ውስጥ ያሉ ወረቀቶችና ሚሞሪ ካርድ ግን ሁሉ ነገሬን የያዙ ውድና ሚስጥራዊ ንብረቶች ናቸው በማለት ተናገረ። ትልቅ ውለታ እንደዋልኩለት ነግሮኝ ሞቅ ያለ ሰላምታ አቀረበልኝ። አልሐምዱሊላህ አድራሻ ተቀይረን እንደምቸኩል ነግሬው ወጣሁ። በድጋሚ ጠራኝ። የሚፈልጋቸውን ነገሮች በሙሉ ከቦርሳው አስቀርቶ የነበረውን ብር በሙሉ ሰጠኝ። ማመን አልቻልኩም። ላንገራግርም አሰብኩ። ግና የውስጤን እኔ ነኝ የማውቀው። ተቀበልኩት። አሁን ትክክለኛው የአላህ ስጦታ ከእጄ ገብቷል። ሐሴት ውስጤን ሞላው። ዝለል ደስ የሚል ስሜት ደስ የሚል ቀን። ያ አላህ ምን አይነት ቀን ነው! ያ አላህ ያ አላህ በርግጥ ትልቁ ደስታችን ያለው በሰራነው ሥራ ሌሎች ሲደሰቱ በማየት ውስጥ ያ አላህ ያ አላህ ያ አላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ በማለት አስተምረዋል። አንተ ለአላህ ብለህ አንድን ነገር ፈርተህ አትተውም። የተላቀውና የተከበረው ጌታ ከዚያ የተሻለ ነገር እየሰጠህ ቢሆን እንጂ። بحياتي بزمني موددهن بمامني استنفاسن قد يالله يا الله ودهالله بزيات المت بجلما نفسي وانجل تشكما بمهرته አንግቻለሁ ጌታዬ ሆይ ወድሃለሁ ያ አላህ